ሰላም የተወደዳችሁ እንዴት ናችሁ? አርሰናል በቪላ ፓርክ ነጥብ ጥሏል፣ ተሸንፏል። ከጨዋታው በኋላ ግን ጨዋታውን በተመለከተ ብዙ ሊነሱ የሚችሉ ነጥቦች አሉ፣ በስፋት እንመለከታቸዋለን። የዝውውር ጉዳዮችንም ይዘናል። በተለይ ደግሞ አርሰናል የግራ መስመር ቦታ ላይ በአጥቂ ስፍራ ላይ ሊያስፈርመው የሚፈልገው ተጫዋች አለ ከፓሪስ ሰን ዠርመን። ብዙ ስሞች ባለፉት ጊዜያት ላይ ከአርሰናል ጋር ሲያያዙ ነበረ። በቅርቡ እንኳን የተጠናቀቁ ውሎች መካከል የሁለቱ የኩዌንቴሮ ወንድማማቾች መንታ ናቸው። እነሱ መፈረማቸውን ስናነሳ ነበር። አሁን በአዲስ ዝውውር አርሰናል ወደ ገበያው ብቅ ብሏል። በጥር የዝውውር መስኮት በክረምቱ አርሰናል ምን ይዞ ሊመጣ ይችላል? ሚኬል አርቴታም የሰጠው አስተያየት አለ። ከጥር የዝውውር መስኮት ዝውውሮች ጋር በተያዘ በስፋት እንመለከተዋለን። ከጨዋታው ጋር በተያዘ ግን የበለጠ ትኩረት ሰተን የምናነሳቸው ጉዳዮች አሉ። የእናንተን ሀሳብ ጻፉልን። ትናንትና የሚኬል አርቴታ ጌም ማኔጅመንት እንዴት ነበረ? ጨዋታው ላይ ምን ታዘባችሁ? በተለይ ደግሞ ኤቤሬቺዜን ቀይሮ ያስወጣበት መንገድ ኤቤሬቺዜ ማን ላይ ነው መጫወት ያለበት ወይስ ደግሞ ወደ ግራ ወጥቶ በግራ መስመር ቦታ ላይ በአሰላለፍ ደረጃ ሚኬል አርቴታ ጥያቄ ይነሳበታል ወይ? ትናንትና ለአርሰናል ሽንፈት ማን ነው ተጠያቂ የሚለውን ጉዳይ በስፋት እየተመለከትን እንቆያለን። የእናንተን ሀሳብ ጻፉልን፣ ኮሜንቶቻችሁን እንጠብቃለን። ጨዋታው 2-1 በሆነ ውጤት እየተጠናቀቀ መርሃ ግብር ነው። አስቀድሞ ማቲካሽ በጣም ቆንጆ በሆነ መንገድ ግብ አስቆጥሮ ጨዋታው በዛ መንገድ ነበር የጀመረው። ሊያንድሮ ትሮሳርድ ወደ ሜዳ ከገባ ከ6 ደቂቃዎች በኋላ ግብ አስቆጥሮ አርሰናልን ወደ ጨዋታ መልሶ ነበር። ነገር ግን የመጨረሻው ደቂቃ ላይ 95ኛው ደቂቃ ላይ ኤሚሊያኖ ቡዌንዳ ያስቆጥራት ግብ ጨዋታው በቪላ 2-1 አሸናፊነት እንዲጠናቀቅ አርሰናልም መሪነቱን የሚያጠናክርበት እድል እንዳይኖር ምክንያት የሆነ ጨዋታ ነበር። በተለይ ደግሞ ትናንትና ማንቸስተር ሲቲ ሰንደርላንድን ማሸነፉ ለአርሰናል የበለጠ ጫናን የፈጠረ ሆኗል። አሁን በማንቸስተር ሲቲና በአርሰናል መካከል የ2 ነጥብ ልዩነት ነው ያለውና አንዳንድ ነጥቦችን እናንሳ። ሚኬል አርቴታ ከጨዋታው በኋላ በጣም ተበሳይተናል ብሏል። ለአስቶን ቪላ ግን እንኳን ደስ አላችሁ ማለት እፈልጋለሁ። በጣም ምርጥ ነበሩ በጨዋታው ላይ የሚል አስተያየቱን ሰጥቷል። ባልተለመደ መልኩ ቀላል ኳሶችን ስንሰጣቸው ነበረ የሚል ነገር አንስቷል። ከዛ ውጪ ከሜዳው ውጪ አርሰናል ጥሩ ሪከርድ የለውም በቅርብ ጨዋታዎች ላይ፣ ያንን እየተመለከትን ነው የሚሉ አስተያየቶች በጋዜጠኞች ቀርበውለት ነበረ። ሚኬል አርቴታ ለዚህ ምን ላይ ሰጥቷል? ይሄ ፕሪሚየር ሊግ ነው ብሏል። ኦልድ ትራፎርድ ላይ፣ ሴንት ጄምስ ፓርክ ላይ፣ ወደ ቼልሲም ወደ ስታንፈርድ ብሪጅም ሄደን ያደረግናቸው ከባድ ጨዋታ ናቸው፣ ቀላል የሚባሉ አይደሉም የሚል አስተያየቱን ሰጥቷል። በእርግጥም ሚኬል አርቴታ ለምሳሌ በአንፊልድ ሮድ ተሸንፎ ነበረ፣ ወደ ኦልድ ትራፎርድ ሄዶ አሸንፏል። ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድን አሸንፏል። ሰንደርላንድና ቼልሲን በስታዲየም ኦፍ ላይትና ስታንፈርድ ብሪጅ ላይ ገጥሞ ባቻ ውጤት ያጠናቀቀበት ጨዋታ የሚጠቀስ ነው። ከ18 ጨዋታ በኋላ ነው የሚኬል አርቴታ ቡድን የተሸነፈው። ያን ያክል በዋንጫ ፉክክሩ ላይ ችግር የሚፈጥር የሚያሳስብ ነገር እንዳልሆነ ግን መናገር ይቻላል። ገና ዴሴምበር ላይ ነው። ከዛ በተጨማሪ አርሰናል በ2 ነጥብ ልዩነት ሊጉን አሁንም ቢሆን እየመራ ይገኛል። የሚሰጡ አስተያየቶችን ስንመለከት ጨዋታው ላይ አርሰናል መሸነፉ ብቻ ሳይሆን የዋንጫውን እንደተነጠቀ ከዛ በተጨማሪ የውድድር ዓመቱ እንደተጠናቀቀ አርሰናል 18ኛና 16ኛ ደረጃ ላይ ያለ የሚመስል አስተያየቶች ነው የሚሰጡት። ነገር ግን አንድ ጨዋታ በውድድር ዓመቱ ሁሉም ቡድን ሁሉንም ጨዋታ እያሸነፈ ሊቀጥል አይችልም። በሚኬል አርቴታ ቡድን ውስጥ የውድድር ዓመቱ ሁለተኛ ሽንፈት ነው። አንደኛው አንፊልድ ላይ፣ ሁለተኛው ደግሞ ትናንትና ቪላ ፓርክ ላይ። ሚኬል አርቴታ በዚህ ጉዳይ ላይ አስተያየቱን ሰጥቷል። ካነሳቸው ጉዳዮች መካከል 5 ወራት እኮ ስንፎካከር ቆይተናል፣ ኮፕ ማድረግ ችለናል፣ ያንን የዋንጫ ፉክክሩን መቋቋም ችለናል። ቀጣይ ደግሞ ያሉ ወራትን ደግሞ እንመለከታለን። በዋንጫ ፉክክሩ ላይ አሁን በ10 ነጥብ የራቀን የሚመስል አይነት አስተያየቶች የሚሰጡበት ጉዳይ አለ። ከትሮሳርድ ጋር በተያዘ ለምን ተቀይሮ ወጣ የሚል ጥያቄም ቀርቦለት ነበረ። ጌም ታይሙን ማኔጅ ለማድረግ እንደሆነ ተናግሯል ሚኬል አርቴታ። አሁን ከሚኬል አርቴታ ጋር በተያዘ በእርግጥ ባለፉት 3 ጨዋታዎች ከሜዳው ውጪ በስታዲየም ኦፍ ላይት፣ ስታንፈርድ ብሪጅ እንዲሁም ደግሞ ቪላ ፓርክ ላይ ማግኘት ከሚገባው 9.2 ብቻ ነው ማግኘት የቻለው። በሁለቱ አቻ ወጥቷል፣ ባንዱ ተሸንፏል። በቼልሲና ከሰንደርላንድ ጋር 2-2 እና 1-1 በሆነ ውጤት ያጠናቀቀባቸው ጨዋታዎች የሚጠቀሱ ናቸው። አሁን በዋንጫ ፉክክሩ ላይ ከማንቸስተር ሲቲ ጋር እኩል ንጹህ ግቦችን አስመዝግበው 19-19
ንጹህ ግቦች ያሏቸው በሁለት ነጥብ ልዩነት አርሰናል ሊጉን እየመራ ይገኛል። አስቶን ቪላ ደግሞ ብዙ አራቀም ከማንቸስተር ሲቲ በአንድ ከአርሰናል በ3 ነጥብ ዝቅ ብሎ የተቀመጠ ቡድን ነው። ትናንትና ቸልሲም ነጥብ ጥሏል። ቲዮ ዋልኮት የአርሰናል የቅርብ ተፎካካሪ ያለው ቸልሲ አሁን ከአርሰናል በ8 ነጥብ ርቆ የተቀመጠበት ጊዜ ላይ እንገኛለን። በእርግጥ ትናንትና አርሰናል በዋንጫ ፉክክሩ ላይ ብቻ ነጥብ መጣሉ ብቻ ሳይሆን እንደ አጠቃላይ እንቅስቃሴው መጥፎ እንደነበረ መናገር ይቻላል። ከዛ በተጨማሪም ባቻ ውጤት እንኳን ቢጠናቀቅ ለአርሰናል የሚገባ ውጤት አይደለም። ከዛ በተጨማሪ የሚያበሳጭ አይነት ውጤት እንደነበረ ግን መናገር ይቻላል። ከ18 ጨዋታዎች በኋላ የተሸነፈበት ነው የሚኬል አርቴታ ቡድን ለመጨረሻ ጊዜ ሊቨርፑል ከተሸነፈ በኋላ ከዛ በኋላ ያቸው ውጤቶች በማል 3 ያቸው ውጤቶች ሌሎቹን ጨዋታዎች ባየርንን፣ አትሌቲኮ ማድሪድን፣ ቶትናም ሆትስፐርን ሌሎችንም ቡድኖች መጥቀስ ይቻላል። በሊጉ ላይ በቻምፒየንስ ሊግም ላይ ጭምር ያሸነፈባቸው ጉዞዎች የሚጠቀሱ ነበሩ። ለሁሉም አሁንም ቢሆን በዋንጫ ፉክክሩ ላይ በጣም ሰፊ ድል የእንግሊዝ ትልቁ ጠንካራ ስኳድ ያለው ቡድን እንደሆነ መናገር ይቻላል። አሁን ይህንን ውጤት የሚያስመዘግበው ደግሞ አንዳንድ ቁልፍ ጉዳቶችን ማንሳት ይገባናል። ለምሳሌ የፔፕ ጋርዲዮላ ቡድን እንዳይሆን ሆኖ ያጠናቀቀበት የውድድር አመት ነበረ። ሊጉ ላይ በጣም ጥሩ እየተንቀሳቀሰ ከዛ በኋላ አሜሪክ ላፖርት ሲጎዳ ያንን ተመልክተን ነበረ። ከዛ ውጪ ሊቨርፑልንም ጉዳይ ብናነሳ በቅርብ ዓመታት ከተመለከትናቸው ትክክለኛ ሪል ምሳሌዎች መካከል አንደኛው የቨርጅል ቫን ዳይክ ጉዳት ሊቨርፑልን አፈራርሶት ነበረ። አሁን በአርሰናል በኩል አሁንም ቢሆን ሊጉን እየመራ ይገኛል። አንድ ተከላካይ አይደለም፣ 2 ተከላካይ አይደለም፣ 3 የመጀመሪያ ተሰላፊዎችን ነው ያጣው። የመጀመሪያዎቹን 2 ተከላካዮች ከዛ በኋላ የነሱንም ተተኪ ማጣቱ ክሪስቲያን ሞይስኬራን በቀጣይ ሳምንታት ከ6 እስከ 8 ሳምንታት ከሜዳ ይርቃል የሚነሳው ጉዳይ ነውና በጣም የሚያሳስብ ነገር ይመስላል ለሚኬል አርቴታ። ነገር ግን በዛ መንገድ የሚታይ አይደለም። ቀጣይ ጨዋታዎች የበለጠ ያጓጓሉ። የበለጠ ጠንካራውን አርሰናል የምንመለከትበት ነው። ሊያንድሮ ትሮሳር ወደ ሜዳ ተመልሶ ትናንትና ግብ አስቆጥሯል። ሌሎችንም ቡድኖች ሚስተር ሪሊያብል የሚባለው ትሮሳር በቀጣይ ጨዋታዎችም ላይ በጥሩ መንገድ እንመለከተዋለን ተብሎ ይጠበቃል። ከቢግ ጋቢ ከጋብሪኤል ማጋሌሽ ጋር በተያዘ ግን እሱ ባልነበረባቸው ጨዋታዎችና ባለባቸው ጨዋታዎች ያሉ የክሊንሺቶች በጣም የተለያዩ ናቸው። ጋብሪኤል ማጋሌሽ አለ ማለት አርሰናል ግብ አይቆጠርበትም ነው ማለት ይቻላል። 17 ጨዋታዎች መካከል 13ቱ ላይ ጋብሪኤል ማጋሌሽ ተሰልፎ ግብ ሳይቆጠርበት አርሰናል ወጥቷል። በተቃራኒው ደግሞ እሱ ባልነበረባቸው ያለፉት 5 ጨዋታዎች ባየር ሙኒክ፣ ቶትናም ሆትስፐር፣ ቸልሲ እንዲሁም አስቶን ቪላ ግቦችን አስቆጥሯል። ሌሎቹ ቡድኖች አንዳንድ ግቦችን ያስቆጠሩ፣ አስቶን ቪላ 2 ግቦችን አስቆጥሯል። የብሬንትፎርድ ጨዋታ ላይ ብቻ ነው አርሰናል ጋብሪኤል ማጋሌሽ ባልነበረበት ጨዋታ ላይ ክሊንሺት አስመዝግቦ ግብ ሳይቆጠርበት የወጣው። ክሪስቲያን ሞይስኬራ ሌሎችም ተጫዋቾች አሁን ጉዳት ላይ ይገኛሉ። ዊሊያም ሳሊባ በቀጣይ ጨዋታ በእርግጠኝነት ይመለሳል። ነገር ግን ፒየሮ ኤንካፒዬ፣ ጁሪን ቲምበር ምርጥ ነበሩ ብሏል ሚኬል አርቴታ በትናንትናው ጨዋታ ላይ። ነገር ግን ጋብሪኤልና ዊሊያም ምን እንደሚያሳጡን በጨዋታው ላይ የተመለከትነው ነው። የነሱን ማጣት በደንብ በሜዳ ላይ በደንብ እንቅስቃሴው በግልጽ የሚታይ ነው። ከዛ ውጪ በትሮሳርድ በኩል ያለውን እድል በደንብ መጠቀም የሚችል እንደሆነ በተደጋጋሚ እየተመለከተን እንገኛለን። 2 ጨዋታዎች ነው በውድድር አመቱ የተሸነፈው አርሰናል። ዲሴምበር ወር ላይ እንገኛለን። እስከ ዲሴምበር 2 ጨዋታ ብቻ መሸነፍ የትኛውን ቡድን ላይ የሚጠበቅ አይደለም። ጠንካራ ጉዞ እያደረገ እንደሆነ መናገር ይቻላል። በተለያየ መንገድ የሚመጡ ትችቶች አሉ። አሁን ግን ስለ ቀጣይ ጨዋታ ማሰብ ያስፈልጋል። ማርቲን ኦዴጋርድና ኤዜን በተመለከተ ሚኬል አርቴታ በቀጣይም በደንብ ሊያስብበት የሚገባቸው አካሄዶች አሉ። ኤዜን በተመለከተ በተከታታይ ጨዋታዎች ላይ ግብ እያስቆጠረ አርሰናል ካፒታላይዝድ እንዲያደርግ ምክንያት ነበረ። ለምሳሌ በሊጉ ላይ ክሪስታል ፓላስ ላይ ግብ አስቆጥሯል። በቶትናም ላይ አትሪክ ሰርቷል። ባየርንን ሲያሸንፍ አርሰናል ቁልፍ ተጫዋች ነበረ። በትናንትናው ጨዋታ ላይ ሚኬል አርቴታ ቤንች ላይ ተጫዋቹ ማስቀመጥ አልፈለገም። ነገር ግን ኦዴጋርድንም ቤንች ማድረግ አልፈለገም። ስለዚህ ወደ ግራ ወስዶት ነበረ ኤዜን። ከዛ በኋላ ብዙ ፍሬያማ የነበረ ፍሩትፉል የነበረ 45 ደቂቃ አላሳለፈም። ከዛ በኋላ ቀይሮ አስወጥቶታል። አንዳንድ ጊዜ ሞመንቶች ያሉት ተጫዋች ነውና ኤዜን ማቆየት ቢቻል ኖሮ ከዛ በተጨማሪ በሌሎች አጠቃቀሞች ቢጠቀም ሚኬል አርቴታ የተሻለ ሊሆን ይችል ነበር። ለምሳሌ አንዳንድ ነገሮችን እናንሳ። በኤዜ በኩል ወደ መሃል አርጎ ወይም በዴክላን ራይስን
በ6 ቁጥር ቦታ አድርጎ ማጫወት የሚችልበት እድል ነበረ ማጥቃትን ምርጫው ካደረገ። ከዛ በተጨማሪም በሌሎች አማራጮች ወደ ኤዜን የአጥቂ ሚና ወይም ፎልስ ናይን አድርጎ በ4-4-2 አጠቃቀም ቢጠቀም የሚችልበት እድሎች ነበሩ። በተለያዩ አማራጮች መጠቀም ይችል ነበረ። በግራ መስመር ላይ ሊጫወቱ የሚችሉ ሁለት የመጀመሪያ ተሰላፊዎች የጋብሪኤል ማርቲኔሊ እንዲሁም ትሮሳርድ፣ ከዛ በተጨማሪ ሌላኛው ኖኒ ማዱዌኬም በተቀያሪ ወንበር ላይ ነበረና ኤዜን በዛ አማራጭነት ቢጠቀም ሚኬል አርቴታ ምናልባት የተሻለ ውጤት ሊኖር ይችላል የሚሉ አስተያየቶችን ተመልክተናል። ማርቲን ኦዴጋርድም በእርግጥ በጨዋታው ላይ ጥሩ ከነበሩ የአርሰናል ጥቂት ተጫዋቾች መካከል አንዱ እንደሆነ መናገር ይቻላል። ከጨዋታው መጠናቀቅ በኋላ ቪክተር ዮኬሬሽ አሁን ቀጣይ ቻምፒየንስ ሊግ ጨዋታ አለብን ከክለብ ብሩጅ ጋር፣ ከዛ በኋላ በቀጣይ በፕሪሚየር ሊግ ላይ እንጫወታለን፣ ያንን ነው ማሰብ ያለብን፣ እንቀጥላለን፣ በጣም ያመቱ ትልቁ ሽንፈት አይደለም፣ ሽንፈቱን ተቀብለን መቀጠል አለብን የሚል አስተያየቱን ሰጥቷል። በደንብ የሚጠበቅ ነው። ከ18 ጨዋታ በኋላ መሸነፍ በጣም በረጅም ርቀት ቡድኑን የሚያስተች ከዛ በተጨማሪ ሌሎችን ሊያብጠለጥል የሚችል ጉዳይ እንዳልሆነ መናገር ይቻላል። አሁንም በሁለት ነጥብ ልዩነት ሊጉን እየመራ ይገኛል የሚኬል አርቴታ ቡድን። ብቃቶቹ በቅርብ ጨዋታዎች ላይ ግን ትንሽ መሸራተቶች አሉ። ከጉዳቶች ጋር በተያያዘ ግን ያንን ኮምፕሮማይዝ ማድረግ ከግምት ማስገባት በደንብ ያስፈልጋል። በቀጣይ ጨዋታዎች ደግሞ የሚኬል አርቴታ ቡድን ተከታዩ ማንቸስተር ሲቲ፣ አስቶን ቪላ የሚገጥማቸውን ጨዋታዎች ከማን ጋር እንደሚጫወቱ በፕሪሚየር ሊጉ ላይ 5 ተከታታይ ጨዋታዎችን እንመልከት። አርሰናል በቀጣይ ወልቭስን ይገጥማል። ከወልቭስ በኋላ የሚያደርገው የኤቨርተን ጨዋታ ይጠበቃል። ከኤቨርተን በኋላ ብራይተንን ይገጥማል። ከዛ በድጋሚ አስቶን ቪላን ይገጥማል። አስቶን ቪላን እንግዲህ በዚህ ወር ዲሴምበር ወር ሳያልቅ ነው በድጋሚ ከአስቶን ቪላ ጋር የሚጫወተው። ያ ማለት ከ23 ቀናት በኋላ ከ3 ሳምንታት በኋላ የሚደረግ ጨዋታ ነው። ሌላ የመበቀያ ድል ኤምሬትስ ላይ የኡናይ ኤምሪን ቡድን የሚያገኝበት ጨዋታ በደንብ ትኩረትን ይስባል። በተቃራኒው ማንቸስተር ሲቲን ስንመለከት ወልቭስን አርሰናል ሲገጥም ማንቸስተር ሲቲ ከክሪስታል ፓላስ ጋር ነው የሚጫወተው። ከዛ በኋላ ዌስትሃም፣ ከዛ በኋላ ኖቲንጋም ፎረስት፣ ሰንደርላንድ እና ቸልሲ የማንቸስተር ሲቲ ቀጣይ 5 ተጋጣሚዎች ናቸው። በቪላ በኩል ዌስትሃም ዩናይትድ፣ ማንቸስተር ዩናይትድ፣ ቸልሲ እንዲሁም አርሰናልና ኖቲንጋም ፎረስት የቪላ ቀጣይ ጠንካራ ተጋጣሚዎች ናቸው። ለሁሉም በዚህ መንገድ የተጠናቀቀ ጉዞ ነበር የትናንትናው ጨዋታ። ነገር ግን በቀጣይ ጨዋታው ላይ አንገትን ቀና አድርጎ መቀጠል ያስፈልጋል። ትልልቅ የሚባሉ ከባባድ ጨዋታዎችን ከሜዳው ውጭ አርሰናል አድርጎ እንደዛ ለውጥ ፈጣሪ የሚባሉ ጨዋታዎችንም በቀጣይ እንመለከታለን። ሚኬል አርቴታ ያነሳቸው ነገሮች በጣም ተገቢ፣ በጣም አስፈላጊ፣ በጣም ትክክል ይመስላሉ። እነሱን በመንገድ በቀጣይ ይጠቀምባቸዋል። በዋንጫ ፎክሩ ላይ ካፒታላይዝድ እያደረጉ የሚገኙ አጋጣሚዎችን እያሸነፉ መቀጠል ያስፈልጋልና በቀጣይ የስኳድ አባላቱ መካከል የዊሊያም ሳሊባ መመለስ ይጠበቃል። በትናንትናው ጨዋታ ላይ ሚኬል አርቴታ በእርግጠኝነት ተጫዋቹን መጠቀም የሚችልበት እድል ነበረ። እኔ በግሌ እንደምጠረጥረው ሚኬል አርቴታ የበለጠ ሌሎች ሪስኮችን መውሰድ አልፈለገም። በእነዚህ አይነት ጨዋታዎች ላይ ነጥብ ቢጥል ይሻለዋል። ከዛ ውጪ በቀጣይ ረጅም ጊዜ ዊሊያም ሳሊባን ማጣት አልፈለገም። ጋብሪኤል ማጋሌሽም የዚህ የዲሴምበር ወር መጨረሻ ላይ ወደ ሜዳ ይመለሳል ተብሎ ይጠበቃልና እነዚህ ተጫዋቾች ሲመለሱ እነ ጁሪን ቲምበር ወደ መስመር ቦታው ላይ ሄዶ መጫወት ይችላል። አማራጮቹ በደንብ ሰፋ ብለው መመልከት ይቻላልና እንደዚህ አይነት ነገሮችን በደንብ በተለይ ደግሞ በተከላካይ ስፍራ ላይ አዲስ ጥምረት ነው። ፒየር ኢንካፔ ለቡድኑ አዲስ ነው። ጁሪን ቲምበር በማል ስፍራ ተከላካይነት ከተጫወተ ከ2 ዓመት በላይ አልፎታልና በእንደዚህ አይነት መንገድ ለመጨረሻ ጊዜ ያንን ነው የምንመለከተውና በተከላካይ ስፍራ ላይ እንኳን ረጅም ደቂቃዎችን በጋራ ሳይጫወቱ ለትልልቅ ጨዋታዎች እንግዲህ ዝግጁ የሆኑ ተጫዋቾችን መመልከት አይደለም በጋራ ተጫውቶ እንኳን የመዋሃድ ነገር በተከላካይ ስፍራ ላይ መናበብ በደንብ ጊዜ ይወስዳልና በሚኬል አርቴታ ቡድን ውስጥ ያንን በደንብ ማስተዋል በደንብ ከግምት ማስገባት ያስፈልጋል። ቀጣይ ጨዋታዎች እንዳልኩት ነው በደንብ የሚያስፈልጉ ነጥብ መሰብሰብ የሚገባበት ጨዋታ ነው። የወልቭስ ጨዋታ አስፈላጊ 3 ነጥብ ነው። በክለብ ብሩጅ ጨዋታ በተለይ የቻምፒየንስ ሊግ መርሃ ግብር ያን ያክል በጣም ከባድ በጣም ትኩረትን
የሚሻ ጉዳይ እንዳልሆነ መናገር ይቻላል። በጥር የዝውውር መስኮት ጉዳይ ላይ ሚኬል አርቴታ የሰጠው አስተያየት አለ። ከክለቡ ሊለቁ የሚችሉ ተጫዋቾች አሉ ወይ ተብሎ ተጠይቆ ነበር። በእርግጠኝነት 100% እነዚህ ተጫዋቾች ይለቃሉ፣ እነዚህ ተጫዋቾች ይመጣሉ ብሎ መናገር አይቻልም። ከዛ በተጨማሪ ግን ሌሎች ሊነሱ የሚገባቸው ጉዳዮች መካከል በሚኬል አርቴታ ቡድን ውስጥ ልናመጣቸው የምንችላቸው ተጫዋቾች ሊኖሩ ይችላሉ፣ ያንን ግን በእርግጠኝነት መናገር አይቻልም የሚል አስተያየቱን ሰጥቷል። ሁሉም የጥር የዝውውር መስኮት በጣም ተቃርቧል። በዚህ የዝውውር ወቅት ላይ ደግሞ ከአርሰናል የሚለቁ ተጫዋቾች ካሉ በተለይ ቤን ዋይት፣ ሉዊስ ስኬሊ ሲባል ነበር። ሚኬል አርቴታ ግን እስካሁን እንደዚህ አይነት ሲቹዌሽን ውስጥ አልገባንም፣ እንደዚህ አይነት ሁኔታ ውስጥ በጭራሽ አልተፈጠሩም ብሏል። ስለዚህ ለቡሩ ጥሩ ዜና ይመስላል። ያለውን ተጫዋች ይዞ ለመቀጠል የሚያስችሉ ናቸው። ከዛ በተቃራኒው ደግሞ አዳዲስ ተጫዋቾችም ለማምጣት ጥረት እናደርጋለን የሚል አስተያየቱን ሰጥቷል። የዝውውር ጉዳዮች ላይ ተጨማሪ ሀሳቦችን ላንሳ። በተለይ የብራድሊ ባርኮላ ጉዳይ ብዙ ጉዳዮች ብዙ ሀሳቦች ሲተነተኑበት ነበረ። 23 ዓመቱ ፈረንሳይ ተጫዋች በፓሪስ ሰን ዠርመን በጣም ጥሩ የውድድር ጊዜያትን ባለፉት ጊዜያት ሲያሳልፍ ነበረ። ከዛ በኋላ ግን በተለይ ደግሞ በሉዊስ ኤንሪኬ ስር የቅርብ ጊዜ ጨዋታዎች ላይ በጉዳት ኦዝማን ዴምቤሌ፣ ክቫራትስኬሊያ፣ ዴዝሬ ዶይ እየተጎዱ ከጨዋታ ውጪ እየሆኑ እንኳን ብዙ በሙሉ ለሙሉ በጨዋታው ላይ የሚቆይ ተጫዋች እንዳልሆነ እየተመለከተን እንገኛለን። ለሁሉም በብዙ መንገድ ሊተነተን የሚነሳ ጉዳይ ነው። ተጫዋቹ ጉዳይ በጣም ጌም ታይም ጥያቄ ነው። ውል እንዲፈርም ይፈለጋል በፓሪስ ሰን ዠርመን። ነገር ግን ተጫዋቹ የጨዋታ ጊዜ በደንብ እየተሰጠኝ አይደለም ይላል። ከዛው ከሊግ 1 ላይ የመጣ ተጫዋች እንደሆነ ይታወቃል። ከሊዮን አካዳሚ ግራጁዌት አድርጎ የመጣ ነው። 2025/24 የውድድር ዘመን ጀምሮ በላፓሪዚያን በፓሪስ ሰን ዠርመን በነበረው ቆይታ 21 ግቦችን አስቆጥሯል፣ 21 አሲስቶች አድርጓል በ64 ጨዋታዎች። በያዝነው የውድድር ዘመን ደግሞ በ17 ጨዋታዎች 8 የግብ ተሳትፎ አለው። በግራ መስመር ላይ ይጫወታል። በዋነኝነት በቀይ መስመር ቦታ ላይም መጫወት ይችላል። ኮንሲስተንት የሆነ የጌም ታይም እያገኘ አይደለም። ለዛም ነው ትልቅ ጥያቄ እየፈጠረ የሚገኘው። በሉዊስ ኤንሪኬ ቡድን ውስጥ ደግሞ እንደዚህ አይነት የፕራይም ኬሪየር ወይም ደግሞ በፕራይም ደረጃ የሚሰጠው ቅድሚያ ለሱ የሚሰጠው አይነት ተጫዋች አይደለም። በሚኬል አርቴታ ቡድን ውስጥ ሊያንድሮ ትሮሳርድ፣ ጋብሪኤል ማርቴሊ፣ ኖኒ ማዱዌኬ የሱን ቦታ ሸፍነው መጫወት ይችላሉ። ነገር ግን ከነሱም ሌሎች የተለዩ ኳሊቲዎች አሉ። በጣም በጥሩ ደረጃ ከሶስቱም ተጫዋቾች በበለጠ ግብ አስቆጣሪ ነው። ከዛ በተጨማሪ በጣም ፈጣን፣ በተለያዩ አጫወት መንገዶች ላይ መጫወት የሚችል። ከዛ ውጪ ደግሞ በቀይ መስመር ቦታ ላይ እንዲሁ ሉዊስ ኤንሪኬ በአንዳንድ ጨዋታዎች ላይ አጥቂም አድርገው ሲጠቀሙት በተደጋጋሚ ተመልክተናልና በተለይ ትሮሳርድ 2027 ላይ ውሉ ይጠናቀቃል። ሌሎችም ተጫዋቾችን በገበያው ላይ ሚኬል አርቴታ እያማተረ ይገኛል። የዚህ ተጫዋች ጉዳይ ግን በቀላሉ የሚታይ እንዳልሆነና ወደ አርሰናል በቶሎ ሊመጣ የሚችልበት እድሎች እንዳሉ መናገር ይቻላል። ሌሎችም ክለቦች ፈላጊዎች አሉት። ሊቨርፑል፣ ማንቸስተር ዩናይትድም ይባላል። በተለይ ሊቨርፑል የሞሐመድ ሳላ ጉዳይ እሳት ውስጥ የገባ ጉዳይ ሆኗልና በጣም በሁለቱም በክለቡም በኩል አጣብቂኝ ውስጥ ይገኛል። ሞሐመድ ሳላም በሰጠው አስተያየት በጣም መነጋገሪያ ሆኗል። በሊቨርፑል ተጫዋቾቹን ከዛ ተጨማሪ የቡድን አጋሮቹን ሊሰናበት ይችላል ከአፍሪካ ዋንጫ በፊት። ከዛ በኋላ ወደ አፍሪካ ዋንጫ ሄዶ ላይመለስ ይችላል። ከዚህ በፊት በኳታር የዓለም ዋንጫ ወቅት በክሪስቲያኖ ሮናልዶ በኩል ወደ ኳታር የዓለም ዋንጫ ሄዶ ወደ ማንቸስተር ዩናይትድ እንዳልተመለሰው የሞሐመድ ሳላም ጉዳይ በዛ ሊተረጎም ይችላል። ለዛም ይመስላል ሊቨርፑል ከብራድሊ ባርኮላ ጋር ስሙ እየተያዘ የሚገኘው። በአርሰናል በኩልም ተመሳሳይ ነገሮች ይነሳሉ። የተጫዋቹ ፈላጊ ነው። ማንቸስተር ዩናይትድም ተጫዋቹ ሊያገኝ የሚችልበት እድል አለ። የማርከስ ራሽፎርድን ወደ ፓሪስ ሳን ዠርመን ለቆ በውሰት ውል ነው ያለውና ባርሰሎና ነው መብቱ ያለው። በእርግጥ ባርሰሎና ካላስፈረመው ወደ ማንቸስተር ዩናይትድ የሚመለስ ከሆነ ያ የሚጠበቁ የሚነሱ ጉዳዮች መካከል የሚጠቀስ ነው። ከአርሰናል ጋር በተያያዘ በዝግ ስቴዲየም ባለፈው ማንቸስተር ዩናይትድን ገጥሞ ነበረ በሶባ ሪያሊቲ ሴንተር። ትናንትና ደግሞ በዛው በእንግሊዝ ሌላ ጨዋታ አድርጎ ነበረ። በዚህ ጨዋታ ላይ ከማንቸስተር ዩናይትድ ጋር በተያያዘ ከ21 ዓመት በታች የአርሰናልና የማንቸስተር ዩናይትድ ቡድን አባላት ጨዋታዎችን አድርጎ ነበር። በተለይ በቅርብ ጨዋታዎች ላይ የመጀመሪያ አሰላለፍ እድል ያልተሰጣቸው ተጫዋቾችን ተመልክተን ነበረ። ጋብሪኤል ሱስ፣ ማክስ ዳውማን፣ ከዛ በተጨማሪ በአርሰናል ቡድን ውስጥ ልምምድ እየሰራ የሚገኘው
አሌክስ ኦክስላዴ-ቻምበርሊን ወደ ሜዳ ገብተው ተጫውተው ተመልክተናቸዋል። እነዚህ ተጫዋቾች እንግዲህ በተለይ ማክስ ዳውማን ግብ አስቆጥሯል። አርሰናል ለማንቸስተር ዩናይትድን 3-0 በሆነ ውጤት አሸንፏል። ጋብሪኤል ሱስ የመጀመሪያ ተሰላፊ ነበረ። በጨዋታው ላይ ተሰልፎ ተጫውቷል። ጥሩ ለማች ፊትነስ ለቀጣይ ለጨዋታ ዝግጁ እንዲሆን ታስቦ የተዘጋጀ ጨዋታ እንደሆነ ይታወቃል። ሚስተር ሪላያብል ለትናንትና ሊያንድሮ ትሮሳርድን ማመስገን ያስፈልጋል። ጨዋታው ግን ለሚኬል አርቴታ ቡድን የማንቂያ ደውሎ ነው፣ ያልፋል ብለን እንጠብቃለን። በቀጣይ ጨዋታዎች ላይ ሚኬል አርቴታ የበለጠ ተጠናክሮ ቡድኑን አጠናክሮ በብዙ መንገድ በተለይ ከዚህ በፊት በነበሩ ጨዋታዎች ላይ አርሰናል ባያሸንፍ እንኳን በባለፉት ዓመታት ላይ የዘንድሮ ውድድር ዘመን ብንተወው ባያሸንፍ እንኳን የጌም ኮንትሮሉ በጣም የሚገርም ነበር። ትናንትና ግን ጨዋታውን መቆጣጠር ከብዶት ከእጅ የወጣ ጨዋታ እንደነበረ ተመልክተናል። ነጥቡንም ያሳጣው ያ ዋነኛ ምክንያት ነበረ። በቀጣይ ተስተካክሎ ይቀርባል ብለን ተስፋ እናደርጋለን። የእናንተን ሀሳብ ጻፉልን። ባነሳናቸው ጉዳዮች ላይ ዝርዝር ነጥቦችን አንስተናል። ከጨዋታ በኋላ ነገም የተንታኞችን ሀሳብ ጨዋታውን በተመለከተ ምን እየተባለ ይገኛል። በአርሰናል የዋንጫ ድል በተለይ ትናንትና እነ ጄሚ ካራገር፣ ጋሪ ኔቭል እንዲሁም ሮይ ኪን ዋንጫው አብቅቶለታል ያርሰናል ሲሉ ነበረ። አሁንስ ከጨዋታው መጠናቀቅ በኋላ ምን ሀሳብ ይሰጣሉ? በስፋት ይዤላችሁ የሚመጣው ጉዳይ ነው። በተለያዩ ፖድካስቶች ላይ በተለያዩ የቴሌቪዥን ሾዎች ላይ ቀርበው የሚናገሯቸው ነገሮች ሰብስበን ነገ በአዲስ መልክ ይዘን እንመጣለን። ከዛ ሌሎችንም ጉዳዮች አስታከን የምናነሳቸው ነጥቦች ይኖራሉ። ለሁሉም አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ቪዲዮዎቻችን ለሰው እንዲደርስልን እንግዲህ የእናንተን አስተዋጽኦ እንፈልጋለን። ይህን ቪዲዮ ላይክ አድርጋችሁም እየተከታተላችሁ እንደነበረ ተስፋ እናደርጋለን። ለዛሬ እዚህ ላይ እናበቃለን። ጤና ይስጥልን።